በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች፣ በዓለም ዙሪያ የምትገኙ የማይቶት ሚዲያ ተከታታዮች እንደምን ዋላችሁ? ልዑለ ባሕርይ እግዚአብሔር አምላካችን ዛሬም ዘወትርም የተመሰገነ ይሁን። የእናታችን የቅድስተ ቅዱሳን የድንግል ማርያም የቅዱሳን ባለሟል አገልጋዮቹ ሁሉ ስም በሁላችንም አንደበት የከበረ የተመሰገነ ይሁን። እንደ እግዚአብሔር አምላካችን ፈቃድ የምንማማርበት የትምህርታችን ርዕስ ጌታ ሆይ ይህን ውሃ ስጠኝ የሚል ይሆናል። የዮሐንስ ወንጌል ምዕራፍ 4 ከቁጥር 15 ላይ የምናገኘው የእግዚአብሔር ቃል ነው። የትምህርቱ ዓላማ በመላ ዘመናችን የሕይወት ውሃ ወደ ሆነው ሕይወት ወደሚሰጥ ሕያውም ወደሚያደርግ ወደ እግዚአብሔር አምላካችን በሕግ በአምልኮ ቀርበን የሕይወት ውሃ የሆነውን ቃሉን ሕይወት የሆነውን ወንጌሉን ተመግበን ሕያዋን ሆነን እንድንኖር ማስገንዘብ ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከዮሐንስ ይልቅ ብዙ ደቀ መዛሙርት አሉት፣ ያጠምቅማል ማለትን ፈሪሳውያን እንደሰሙ ባወቀ ጊዜ ይሁዳን ትቶ ወደ ገሊላ ሄደ። ዳሩ ሐዋርያት አጠመቁ እንጂ እርሱ አላጠመቀም። በሰማርያም ማለፍ ነበረበት። ያዕቆብ ለልጁ ለዮሴፍ በሰጠው ርስት አጠገብ ወደምትገኝ ሲካር ወደምትባል የሰማርያ ከተማ መጣ። በዚያም የያዕቆብ ጉድጓድ ነበረ። ቀትር ነበርና ጌታ መንገድ ከመሄድ ደግሞ በውሃ ጉድጓድ አጠገብ ተቀመጠ። ጌታችን ከፀሐዩ ሐሩር ደከመ፣ ተቀመጠ አለ። ደካማውን የሰው ሥጋ መልበሱን ሲያጠይቅ ለ5500 ዘመን በሲኦል በረሃ ለሚቃጠል አዳም ለ5500 ዘመን ሙሉ በሲኦል ለተጠማ አዳም ሊክስለት መጥቷልና ስለ አዳም ለመድከም ስለ አዳምም ድኩም ሆኖ እንደመጣ ኃያሉ ድካምን ገንዘብ እንዳደረገ ገናናው ኃያሉ ትሑት ሆኖ እንደመጣ ሲያጠይቅ ደከመው፣ ተቀመጠ አለ። ያን ጊዜ አንዲት ሳምራዊት ሴት ውሃ ልትቀዳ እንስራ ተሸክማ መጣች። አንቺ ሴት ውሃ ጠጪኝ አላት። አንተ አይሁዳዊ ስትሆን ሳምራዊት ከመሆን ከኔ ውሃ እንደምን ትለምነኛለህ? አለችው። በሳምራውያንና በአይሁድ መካከል መተባበር፣ መግባባት፣ መስማማት አልነበረምና ሳምራውያን አይሁድን ይጠላሉ፣ አይሁድም ሳምራውያንን ይጠላሉ። ዛሬ እኛ እንደምንጠላላ፣ በቋንቋ እንደምንለያይ፣ ዘር እንደምንቆጥር፣ በጎጥ እንደምንለያይ ማለት ነው። ለእኛ ምንም ምክንያት የለንም። ቋንቋ መግባቢያ ነው። ቋንቋ መሳሪያ ነው። ለእኛ መገዳደያ መለያያ ሆነ እንጂ ሳምራውያንና አይሁድስ በቂ ታሪክ አላቸው ላለመስማማታቸው። ታላቁ ነቢይ ኤርምያስ ባሮክና አቤሜሌክ የሚባሉ ደቀ መዛሙርቱ ኢየሩሳሌም ትጠፋለች፣ አይሁድ ይማረካሉ፣ ወደ ባዕድም አገር ይወሰዳሉ ብለው ትንቢት ሲናገር ሰምተው ኢታረየነ ሙስናሃ ለኢየሩሳሌም፣ አቤቱ አምላክ ሆይ ጌታችን ፈጣሪያችን እግዚአብሔር ሆይ የኢየሩሳሌምን ጥፋቷን አታሳየን ብለው ይጸልዩ ነበር። የምርኮ ዘመን በቀረበ ጊዜ ጌታ ነቢዩ ኤርምያስን እንዲህ አለው፣ ባሮክን መቃብረ ነገሥታትን አስጠብቀው፣ አቤሜሌክን ለድውያን የምንቀባውን
አስቀ በለስ ቆርጠ አምጣ ብለህ ላከዋል። እንዲሁ አደረገ። ያን ጊዜ ባቢሎናውያን መጥተው ኢየሩሳሌምን አጥፍተው አይሁድን ማርኮ ወደ ፋርስ ባቢሎን ወሰዱት። አቤሜሌክ አስቀ ቆጸሉን ቆርጦ በሙዳይ አድርጎ ሲመለስ ዋይ ፀሐይ ናላውን አዞረው። እረፍት ሽቶ ከዛፍ ስር ተቀመጠ። በዚያው እንቅልፍ ወሰደው። አቤሜሌክ 66 ዓመት ሙሉ አንቀላፋ። ከ66 ዓመት በኋላ ሲነቃ ሰዓቱ ከተኛበት ጊዜ ልፍ ብሎለት ገጥሞለት ተነሳ። መምህሬ ኤርምያስ ይቆጣኛል፣ ዘግይቻለሁ፣ አርፍጃለሁ ብሎ ተጣድፎ ሲሄድ መንገድ ጠፋው። የእግዚአብሔር መልአክ በአምሳለ አረጋዊ ተገልጦ ታየው። ወደ እርሱ ሄዶ አባቴ ሆይ ወንድሞቼ እስራኤል መምህሬ ኤርምያስ ወዴት ነው ያሉት? አለ። እንዴ እነ ኤርምያስ ያሉት በፋርስ ባቢሎን፣ ኢየሩሳሌም ከጠፋች 66 ዓመቷ። አንተኑ ነግድ ለኢየሩሳሌም፣ አንተ ለኢየሩሳሌም እንግዳው ነህን? አለው። ኦሪት አክብር ገጸ አረጋዊ ትላለች እንጂ ይሄ ጁጁ ሽማግሌ ብዬ በሰደውኩ ነበረ። እኔ አሁን መምህሬ ኤርምያስ ልኮኝ ለነዳያን የምንቀባውን አስቀ በለስ ቆርጬ ይኸው ይዣለሁ። ደሟ ይንጠባጠባል፣ ገና ትኩስ ነው፣ ቅጠሏም አልጠወለገም። እንዴት 66 ዓመት ትለኛለህ? አለው። ቢያሳየው ደሟ ይንጠባጠባል፣ ቅጠሏ አልጠወለገም። ላንተ እግዚአብሔር ተአምራት አድርጎልሃል። እሱ ባንተ ላይ ድንቅ ሥራ ሰርቷል እንጂ ኢየሩሳሌም ከጠፋች እነ ኤርምያስ ከተማረኩ ፋርስ ባቢሎን ከወረዱ 66 ዓመት ነው አለ። አልግባባ ሲል በወር ረታው። በምን ወር ነበር የላከ ሲል አሁን እንዲህ ያለ ወር ሆኖብሃል ይለዋል። ወራቱ አልገጥም ስላለው አመነ። ይልቅስ አሁን እሱን ተውና ከወንድም ከባሮክ ጋር ላገናኝ አለው። ተገናኙ። እግዚአብሔር ከምርኮ የእስራኤልን መመለስ የወገኖቹን መምጣት እንዲገልጥላቸው ሱባኤ ገቡ። እግዚአብሔርም ገለጠላቸው። 4 ዓመት እንደቀረ ገለጠላቸው። በወረቀት ጽፈው ማን ይወስድልናል ብሎ ሲያስቡ የታዘዘ ንስር መጣ። እግዚአብሔር ለቅዱሳኑ ሁሉም እንስሳት፣ ሁሉም አራዊት፣ ሁሉም ስነ ፍጥረት እንዲያገለግሉት ያደርጋል። ጥንቱኑ 22ቱ ስነ ፍጥረታት 22ቱ ስነ ፍጥረት ሲፈጠሩ 21ዱ ለ22ኛው ለሰው እንዲያገለግሉ ነው። ስለዚህ የታዘዘ ንስር መጣ። ዛሬ በሀገራችን ይሄ ለኛ እንግዳ አይደለም። አርባሃራ ገዳም ብንሄድ አሞራዎች የቅዱሳንን አጽም አምጥቶ በዋሻው ሲያሳርፉ የምናየው ነው በገሃድ። ስለዚህ ንስር መጣ። ያንን አስቀ ቆጽል ከደብዳቤው ጋር አድርጎ አንገቱ ላይ ያጠለቁለት። ንስሩም ወደ ባቢሎን ሄደ። እስራኤል ወደ ቀብር ይሄዳሉ። ሰው ሞቶባቸው ከፈረሰ ግንብ ስር አስክሬኑን አሳርፎት ሳለ ንስሩ ደርሶ ኤርምያስ ኤርምያስ ብሎ በሰው አንደበት በሰው ቃል ጠራውና ደብዳቤውን አስቀ ቆጽሉንም ወረወረለት፣ ጣለለት። ወኪዶ ለምውት በእግሩ ሙቱንም ተረገጠው። ሲረግጠው የሞተው አስከሬኑ ተነስቶ በደብዳቤ ውስጥ ያለውን የተጻፈውን ወረቀቱ ላይ ያለውን አነበበው። መስክሮ መልሶ አረፈ። እንዲህ ይላል፣ ሚጠት ደርሷል። ለመመለስ 4 ዓመት ብቻ ቀርቷቸዋል። ከአሕዛብ የተጋባችሁ ተፋቱ፣ ያልተጋባችሁም ተጠበቁ የሚል ነው። ነቢዩ ኤርምያስ ይህንን ሲነግራቸው ደጋጎቹ እስራኤላውያን ሲቀበሉ፣ ክፉዎቹ ግን ሚጠቱ ይደረግ እንጂ ወደ አገራችን የመመለሻው ጊዜ ይምጣ፣ እግዚአብሔር ይታረቀን እንጂ አገራችንን ማን ነስቶን ከሚስቶቻችንስ ማን አፋቶን ብለው እምቢ ብለው ኖሩ። ጊዜው ሲደርስ ወደ ኢየሩሳሌም ጉዞ ተደረገ።
ሲጓዙ ነቢዩ ኤርምያስ አትከተሉኝ፣ አትምጡብኝ፣ አልፈልጋችሁም ብሎ ከለከላቸው። እምቢኝ ብሎ ተከተሉ። አሕዛብም ምነው እናንተ እንዲህ ሲጠሏችሁ ሲጸየፏችሁ ለምን ትከተላችኋላችሁ? የሚስት የልጅስ አገር ቢሆን አገር አይደለምን? ብለው ለመኗቸው። አሻፈረን ብሎ ሄዱ። ከፈለገ ኤፍራጥስ ሲደርሱ ባሮክና አቤሜሌክን አስረድቶ ነቢዩ ኤርምያስ ገጥሟቸው ድል አደረጋቸው። ወደ ፋርስ ባቢሎን ተመለሱ። ተመልሶ ሲሄዱ ጥንቱኑ ስንለምናችሁ እምቢ ብላችኋል፣ አንቀበላችሁም አሏቸው። ደግሞ የፈለጉትን ቢያጡ ያጡትን ይቀላውጡ እንደሚሉ ሆነ። ሲለመኑ በፍቅር እምቢ አሉ። አሁን ተመለሱ። አይሁድ ያባረሯቸውን አሕዛብም አንቀበልም አሉ። ወገኖቼ እኛ እርስ በርስ ካልተፋቀርን፣ እርስ በርስ ካልተዋደድን ማን ይወደናል? እርስ በርስ ካልተከባበርን ማን ያከብረናል? ኢትዮጵያውያን እርስ በርሳችን ፍቅር ከሌለን አረቦች አያፈቅሩንም፣ አሜሪካውያን አይወዱንም፣ ምስራቃውያን አይወዱንም። እኛ እርስ በርሳችንን መፈቃቀር ያለብን፣ መወዳጀት ያለብን፣ መረዳዳት ያለብን ክርስቲያኖች። ክርስቲያን እርስ በርሱ ካልተፋቀረ አሕዛብ እንዲያፈቅረው ነው የሚፈልገው፣ አሕዛብ እንዲወደው ነው። ክርስቲያን እርስ በርሱ ካልተረዳዳ አሕዛብ እንዲረዳው ነው የሚፈልገው። እነዚህ በወገኖቻቸው የተጠሉ ከአሕዛብ የተጋቡ አይሁድ በአይሁድ ዘንድ ተጠሉ። ወደ ፋርስ ቢመለሱ እነርሱም ጠሏቸው። ከዚህ በኋላ እግር እስካደረሳቸው ድረስ ሄዶ ለሰፈር የሚመች ቦታ አገኙ። በዚያ አገር መስርቶ መኖር ጀመሩ። ሰመርነሃ ሲሉ ሰማርያ አሏት። ስለዚህ ሰማርያ ማለት የነዚህ ከአይሁድ ዘር ሆኖ ሳለ ከአሕዛብ እግዚአብሔርን ከማያመልኩ ለጣዖት ከሚሰግዱ ሰዎች ጋር የተጋቡ የተዛመዱ ሰዎች መኖሪያ ከተማ መኖሪያ ሀገር ናት ማለት ነው። በአይሁድና በሳምራውያን መካከል ያለው ልዩነት ጥላቻ ይሄን። እነዚያ ጣዖት የሚያመልኩት ሰዎች ጋር ተዛምደዋል፣ ካልተገረዙ ጋር ተጋብተዋል። በሁለቱ መካከል ያለው ጠላትነት ይሄ ነው። በዚህ ምክንያት ሳምራውያንና አይሁድ አይተባበሩም። ይቺ ሴት ይህን ታሪክ ስለምታወቅ ውሃ አላጠጣህም አለችው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ግን እንዲህ አላት፣ አንቺ ሴት የእግዚአብሔርን ስጦታ ውሃ አጠጪኝ የሚልሽ ማን መሆኑን ብታውቂ አንቺ ትለምኝው ነበርሽ፣ እርሱም የሕይወት ውሃ በሰጠሽ ነበር አላት። ብዙ ጊዜ የሚያናግረን የሚመክረን የሚለምነን ማን እንደሆነ አናውቅም። እውቀቱን አናውቅም፣ ዘመዱን አናውቅም፣ አገሩን አናውቅም፣ ስልጣኑን አናውቅም፣ ማንነቱን አናውቅም። ማሳደድ ብቻ፣ መናቅ ብቻ፣ መጸየፍ ብቻ ነው። ጎጠኝነት ብቻ፣ ትዕቢት ብቻ፣ ትምክህት ብቻ ነው። ይቺ ሴት የሚለምናት ፈጣሪዋ ነው፣ የሚለምናት አምላኳ ነው። ውሃ ከለከለችው። ስለዚህ ብታውቂ የሕይወት ውሃ እሰጥሽ ነበር አላት። እንዴ ጌታ ሆይ አንተ ከሆኑ ከአባታችን ከያዕቆብ ትበልጣለህ? አባታችን ያዕቆብ ይህን ጉድጓድ ሰጠን፣ እርሱም ከዚህ ጠጣ፣ ልጆቹም ከዚህ ጠጥተዋል፣ ከብቶቹም ከዚህ ይጠጣሉ፣ እኛም አሁን እየጠጣን ነው። አንተ ደግሞ መቅጃ የለህም፣ በእጅም ታፍነ እንዳታጠጣኝ፣ ጉድጓዱ ጥልቅ ነው። ይህን የሕይወት ውሃ ያልከውን ከወዴት ታገኛለህ አለችው። ከዚህ ውሃ የሚጠጣ ሁሉ ዳግም ይጠማል። እኔ የሚሰጠውን ውሃ የሚጠጣ ዘላለም በእርሱ ውስጥ የሕይወት ውሃ ይፈልቃል አላት። ይቺ ሴት ሰልችታ ኖሯል መመላለሱ መምጣቱ። ጌታ ሆይ አለችው፣ እንደገና እንዳልጠማ ውሃም ሊቀዳ ወደዚህ እንዳልመጣ ከዚህ ከሕይወት ውሃ ስጠኝ አለችው። ከምን ውሃ? ከዚህ
ከዚህ ከሕይወት ውሃ ስጠኝ አለችው። አሁን እቺ ሴት ብዙ ታሪክ ያላት ሴት ናት። ወደዚህ የመጣው እርሷን ለማዳን ነው። ትልቁ ምስጢር ወደ ሰማርያ የመጣው በውሃ ጉድጓድ አጠገብ የተቀመጠው ዋናው ነገር ይቺን ሴት ለማዳን፣ ሳምራውያንም የእግዚአብሔር መንግሥት ለመውረስ በእግዚአብሔር የተመረጡ መሆናቸውን፣ እግዚአብሔር ለሰው ዘር ሁሉ መድኃኒት ማድረጉን፣ ክርስቶስ ለአሕዛብም ተስፋ የቤተ ክርስቲያን መሠረቱ መሆኑን ለማጠየቅ ነው። ለመሆኑ ይቺ ሴት ለምንድን ነው በቀትር የመጣችው? ሰው ውሃ የሚቀዳው በእስራኤልም ባህል በእኛም ባህል የትም ቢሆን በሐሩር ዋይ በሚጸናበት በቀትር ማንም ውሃ ሊቀዳ አይሄድም። በጥላ ስር በቤቱ ይሰበሰባል። ከብቶች እንኳን ወደ ዛፍ ጥላ ይጠጋሉ። ውሃ የሚቀዳው ጠዋትና ማታ ነው። ይቺ ሴት ግን በቀትር በሐሩሩ ነው የመጣችው። ምክንያት አላት። ይቺ ሴት በሰው ዘር ሁሉ የተጠላች ናት። ምንድን ነው? ለምን ተጠላች? ይቺ ሴት በአሕዛብም በሕዝብም ዘንድ የተጠላች ናት። ይህንን የሕይወት ውሃ ስጠኝ ስትል ክርስቶስ የመለሰላት መልስ ይህንን ይነግረናል። ጌታ ሆይ ከዚህ ከሕይወት ውሃ ስጠኝ ስትለው ሂጂና ባልሽን ጠርተሽ ነይ አላት። ጌታ ሆይ ባል የለኝም አለችው። ባል የለኝም። ባል የለኝም በማለትሽ እውነት ተናገርሽ፣ መልካም አደረግሽ። 5 ባሎች ነበሩሽ፣ አሁንም አብሮሽ ያለው ባልሽ አይደለም አላት። ምን ማለት ነው? እርሷ ባል የለኝም ትላለች፣ እርሱ ደግሞ 5 ባሎች ነበሩሽ አለ። አሁንም አብሮሽ ያለው ባልሽ አይደለም አላት። የተጠላችውም ለዚህ ነው። በመጽሐፈ ጦቢት እንደምናነበው ሳራ ወለተ ራጉኤል የምትባል ሴት አስማንዲዮስ የሚባል ጋኔን በጭኗ መካከል አድሮ 7 ባሎችን ገሎባታል። መልአከ እግዚአብሔር ፈውሷት ከጦቢያ ጋር እስከሚያጋባት ድረስ ይህችም ሴት በጭንና በጭኗ መካከል ያደረው አጋንንት ባል ይገልባታል። 5 ባሎች አገባች፣ 5ቱም ሞቱባት። አሁን 6ኛው ባል እንዳይሞትባት በጎረቤት አስቀምጣ ቀለብ ድርጎ እየሰፈረች ታኖራለች። እንዳይሞትባት ነው፣ ባል አልባ እንዳትባል። በሰው ዘንድ በወገኖቿ ዘንድ የተጠላች የተናቀችው 5 ባሎችን ገላ ባል አልበረክትም ሲላት በጎረቤት አስቀምጣ ባሏን የምትቀልብ ይህች ባለ ፈጅ፣ ይህች ወንድ ፈጅ፣ ይህች ሰውነቷ ጭኗ ሰው የሰው ልጅ የሚገል ብላ ተብላ የምትረገም የምትጸየፍ የምትሰደብ ናት። የቡና መጠጫ ናት በወገኖቿ ዘንድ። ስለዚህ ውሃ ለመቅዳት ከሰው ጋር ከመጣች ስድቡንም አትችልም፣ አያስጠጓትም። ጠዋትና ማታ ፀሐይ በረድ ባለ ጊዜ እንዳትመጣ ሰዎቿ ሊቀዱ ይመጣሉ። ያሽሟጥጧታል፣ ይንቋታል፣ ይሰድቧታል፣ ይመቷታል። ስለዚህ ለእሷ አመቺ ጊዜ በሐሩሩ መምጣት ነው፣ በጠራራው ፀሐይ መምጣት ነው፣ በእኩለ ቀን መምጣት ነው። የሰውን አፍ ከመቻል የሰውን ዓይን ከመቻል ፀሐዩን መቻል መርጣለች። የሰው ዓይን ከእሳት በላይ ያቃጥላል፣ ይፋጃል። የሰው አንደበት የሰው ምላስ ያቃጥላል፣ ቅስምን ይሰብራል። ሐሜታቸው፣ ሽሙጣቸው፣ አሽሙራቸው፣ ስድባቸው ይቺን ሴት አስመርሯታል። ስለዚህ ሰው በሌለበት ሰዓት የፀሐዩን ሐሩር ተቋቁማ ቃጠሎውን መርጣ መጣች። ወገኖቼ ዛሬም የኛ ምላስ እሳት ሆኖ የሚያቃጥላቸው የኛ አሽሙር፣ የኛ ማሽቋጠጥ፣ የኛ ሐሜት፣ የኛ ቁጣ፣ የኛ ግልምጫ እንደ እሳት የሚፈጃቸው ብዙዎች አሉ።
እነዚህ ሴት ያስመረርናቸው፣ የናቅናቸው፣ የተጸየፍናቸው በድህነታቸው በሕመማቸው ምክንያት ወይ ሀብት ስለሌላቸው ወይ አካል ስለጎደላቸው ወይ ዘመድ አዝማድ ስለሌላቸው ወይ ሹመት ስላልተሾሙ ወይ መጠለያ ጎጆ ስለሌላቸው እኛ የናቅናቸው መናቅ ብቻ አይደለም የምንጸየፋቸው፣ የምናሽማጥጣቸው፣ ከንፈር የምንመጥባቸው፣ ፊት የምናዞርባቸው፣ የምናማቸው፣ የምንሰድባቸው፣ የምንንቃቸው የእኛ ንቀት እንደዚች እንደ ሳምራዊት ሴት ከእሳት በላይ የፈጃቸው አሉ። እግዚአብሔር በእውነት ከዚህ ይመልሰን። ስለዚህ ይቺ ሴት ሐሩሩን መረጠች፣ ቃጠሎውን መረጠች። ብቸኛ ናት። እግዚአብሔር ደግሞ ለተናቁት መጠለያ መሸሸጊያቸው ነው፣ ለተገፉት ድጋፋቸው ነው፣ ለሚፍገመገሙት መደገፊያ አምባቸው ነው። እግዚአብሔር ለብቸኞቹ አለኝታ ይሆናል። እግዚአብሔር ዘመዶቿ ወገኖቿ ሲጠሏት እግዚአብሔር ወደዳት። በዚያ በጉድጓዱ አጠገብ ጠበቃት፣ አነጋገራት። ስለዚህ ባልሽን ጠርተሽ ነይ አላት። አሁንም ያለው ባልሽ አይደለም። አወቀባት። ሕይወቷን ያውቃል፣ መከራዋን ያውቃል፣ መታማቷን ያውቃል፣ መጸየፏን ያውቃል፣ ስድቧን ያውቃል። ያመማት የወገኖቿ ስድብና ማሽማጠጥ ሐሜት እርሱ ያውቃል። ስለዚህ ወደ ከተማ ላካት። ሄደች። ይቺ ሴት ወደ ከተማ ተመልሳ ሄዳ በከተማ መካከል እነዚያን የምትፈራቸውን ፊታቸውን የማትቀርበውን ሰዎች፣ ዓይናቸውን የማታየውን ሰዎች፣ የምትደበቃቸውን ሰዎች ሳትሸማቀቅ በፊታቸው ቆመች። እናንተ ሆይ ስሙኝ፣ ዛሬ ኃጢአቴን ሁሉ የነገረኝ እኔን ያወቀኝ ሕይወቴን የመረመረ ሳልነግረው ማንነቴን የነገረኝ ሰው በውሃው ጉድጓድ አጠገብ ተቀምጧል። እንጃ እርሱ ክርስቶስ ይሆንን ያለቻቸው አሁን ማረከቻቸው። የተናቀችው ሐዋርያ ሆነቻቸው። ሐዋርያዊት ሴት ሆነች። ሰዎችን ወደ ክርስቶስ የምትጠራ ወደ ሕይወት ውሃ የምትጠራ ሆነች። ጥንቱንስ ቢሆን ክርስቶስ የመጣው ወደ ተናቁት እኮ ነው። አህያን ያልናቀ በአህያ የተቀመጠ ቀራጮችን ያልናቀ ለሐዋርያነት የመረጠ ዳዊትን ያልናቀ ከእረኝነት ወደ ንግሥና የጠራ እግዚአብሔር ይችን ሴት በሚንቋት ሰዎች ፊት ክብርና ሞገስ ሆናት። እርሷ እንድትጠራቸው የእነርሱ ሐዋርያ እርሷ እንድትሆን አደረገ። ከተማው ግልብጥ ብሎ መጣ። ክርስቶስ በውሃ ጉድጓድ አጠገብ ተቀመጠ። መጡ፣ አስተማራቸው። እንዲህም አሏት። አሁንም እንኳን ንቀታቸው አልቆመም። እኛ የምናምን አንቺ ስለነገርሽን ስለሆነ ሳይሆን አይተን የእጁን ታምራት አይተን የቃሉን አንደበት ሰምተን ነው አሉ። የሁላችሁ ልበ ደንዳኖች ነን እኛ ለእሷ ክብር ላለመስጠት። የናቋት የጠሏት ስለሆነ እኮ ነው። ስለነገርሽን አይደለም። እኛ ከቃሉ አንደበት ሰምተናል፣ የእጁን ታምራት አይተን ነው የምናምን እንጂ አንቺ ስለነገርሽን። እሷ ባትነግራቸው የታዩት እነሱ የት ያገኙታል? የት ያውቁታል? እሷ ነች እኮ የጠራቻቸው። ወገኖቼ የምንንቃቸው፣ የምንጠላቸው፣ የምናንቋሽሻቸው የሕይወታችን መሠረቶች ሊሆኑ ይችላሉ። እነዚህ ሰዎች በመጨረሻ ክርስቶስን ከእነርሱ ጋር እንዲኖር ለመኑት። በዚያም ጥቂት ጊዜ ቆየላቸው። ከክርስቶስ ጋር አስተዋወቀቻቸው። ከክርስቶስ ጋር አገናኘቻቸው። እንዲህ ነው የምንጠላቸው የምንንቃቸው ሰዎች። ዛሬ ፖለቲከኞቹ የሃይማኖት ሰዎችን ይጠላሉ። አባቶች ካህናትን፣ መነኮሳትን፣ ጳጳሳትን ይንቃሉ። በፖለቲካ ሹመታቸው እየተመከኙ እየታበዩ፣ የእነርሱ ስልጣን ግን ይበልጣል። ከክርስቶስ ያገናኙሃል፣ ከሕይወት ያገናኙሃል።
አንተን ከፈጠረ ከፈጣሪ ጋር ያስተዋውቁሃል። ክርስቲያኖችን አትናቃቸው። ከዚህ ከሕይወት ውሃ ስጠኝ። ወገኖቼ ዛሬም የሕይወት ውሃ ያስፈልገናል። እንደዚህች ሴት ዘወትርን ሥራ ተሸክመን መሄድ ባይጠበቅብንም ዛሬ በቧንቧ ውሃ በግቢያችን ቢኖርም እርሱ ሕይወት የሚሰጥ አይደለም፣ ሥጋዊ መጠጥ ነው። ደግሞም በነፃ አይገኝም፣ ቆጣሪ ያለው ይከፈላል። እግዚአብሔር የሚሰጠው ውሃ ግን ቆጣሪ የለው፣ 24 ሰዓት ሙሉ ለሰው ዘር ሁሉ በነፃነት የተሰጠ ነው። እናንተ የተጠማችሁ ኑ፣ የወይን ጠጅ ኑ፣ በነፃ በብላሽ ውሰዱ፣ ግዙ እንዳለው ነቢዩ ለእኛ የሕይወት ውሃ ክርስቶስ የሚሰጠን በሕይወታችን ውስጥ ለዘላለም የሕይወት ውሃ ሆኖ ምንጭ ሆኖ የሚፈልቅ ቅዱስ ቃሉ ነው። ቅዱስ ቃሉ የሕይወት ውሃ ነው። ቃሉን እንመገብ። ለዚህ ነው ቅዱስ ጳውሎስ የቃሉን ወተት ተመኙ ያለ። የቃሉን ወተት ተመኙ። ወተት ነው፣ ይጠጣል። የማር ወለላ ነው፣ ይበላል፣ ይገመጣል። የእግዚአብሔር ቃል ዳቦ ነው፣ ይጎመዳል፣ ይጎረሳል፣ ይጠጣል። ሕይወት የሚሰጥ የሕይወት ህብስ። ስለዚህ እግዚአብሔር የሚሰጠን የሕይወት ውሃ አንዱ ቅዱስ ቃሉ ነው፣ ቅዱስ ወንጌል። ሁለተኛው መንፈሱ ነው። የእግዚአብሔር መንፈስ በእኛ ላይ ሲያድር ሕያዋን ሆነን የምንኖር አጋንንትን ድል የምናደርግ ሥጋን ለነፍስ የምናስገዛበት የእግዚአብሔር መንፈስ ለእኛ የሕይወት ውሃ ነው። እስመ እግዚአብሔር መንፈስ ውእቱ፣ እግዚአብሔር መንፈስ ነው። እግዚአብሔር መንፈሱንም ሲሰጥ አኮ በመስፈርት ሰፍሮ አይደለም፣ እንዲሁ በልግስና ብሏል። የመጨረሻው ክርስቶስ የሚሰጠን የሕይወት ውሃ ቅዱስ ደሙ ነው። በቀራንዮ አደባባይ ላይ ተሰቅሎ ያፈሰሰልን የሕይወት ውሃ ዘወትር የምንጠጣው እንዳንራብ ቅዱስ ሥጋውን ቆርሶ ሰጠን እንድንበላ፣ እንዳንጠማ ክቡር ደሙን አፍስሶ ሰጠን ለዘላለም ሕይወት እንዲሆነን። ክብር ምስጋና ለሱ ይሁን። ስለዚህ በዚህ በሕይወት ውሃ እንጠመቃለን፣ ልጅነት እናገኝበታለን፣ እንጠጣዋለን፣ ሕይወት እናገኝበታለን። የሕይወት ውሃ የእግዚአብሔር ልጅ ያደርጋል፣ የዘላለም ሕይወት ይሰጣል። የእግዚአብሔር መንግሥትን ለመውረስ ጽን ኃይል ይሆናል። ስለዚህ ይህን የሕይወት ውሃ ስጠኝ አለችው። ውሃውን ለመጠጣት ግን ሚስቶች ባሎቻቸውን፣ ባሎች ሚስቶቻቸውን፣ እናቶች ልጆቻቸውን፣ አባቶች ልጆቻቸውን፣ ልጆች ወላጆቻቸውን ይዘው መምጣት ይጠበቅባቸዋል። አያልቅማ። በነፃ ነው የሚሰጠው፣ በብልዓት ነው ያለው። እኛም ጌታ ሆይ ይህን የሕይወት ውሃ ስጠን ብለን የሕይወት ውሃ ጠጥተን በሕይወት እንድንኖር የአምላካችን ቅዱስ ፈቃድ ይሁንልን። ይቆየን።